የፌደራሉ ከፍተኛ ፍርድ ቤት የሚባለው የኦህዴድ ምሽግ ከሆኑት አንዱ በእነ ክርስቲያን ታደለ መዝገብ ወይም 52 ተከሳሾች ያሉበት መዝገብ ነው። ብይን ለመስጠት ለዛሬ ቀጠሮ ተሰጥቶ ነበረ። ቀጠሮ ወደ ቀጣዩ ጥቅምት 6 ተራዝሟል በሚል ችሎቱ ቀጠሮ ሰጥቷል። ለዚህ ምክንያት ያደረገው አብዛኞቹ ተከሳሾች ችሎቱ የተገኙ ተከሳሾች ፍትህ ያለ አግባብ እየተጓተተብን ነው የሚል ጥያቄ ቢያቀርቡም በርከት ያሉ ተከሳሾች ደግሞ በችሎቱ አልተገኙም በሚል ነው። እንግዲህ 52ቱም ተከሳሾች በእስር ቤት ነው ያሉት፣ በአገዛዙ እጅ ላይ ናቸው ያሉት። ሲፈልግ ያቀርባቸዋል፣ ሳይፈልግ ደግሞ ሳያቀርባቸው ይቀራል። ስለዚህ ለሚፈልጉት የፖለቲካ ዓላማ አልተመቸንም ብለው ሲያስቡ አቆይተውታል። ነገርየው ይገባናል። ለቀጣዩ አንድ ወር የሀገራዊ ምክክር ኮሚሽን ምናምን የሚባል የዚህ የአንድ ድልብ ካድሬ አለ መስፍናሪያ የሚባል የአብይ ካድሬዎችን ባይዘዌ ሰሞኑን በደንብ በሚገባ እያንጫጨናቸው ነው የምንገኘው። አጀንዳ ለመስጠት ሙከራ እያደረጉ ነው በተቻለ መጠን። በዚህ ጋር አንዱ የሆነ ነገር ያመጣል፣ በዛ ጋር ሌላ ያመጣል ምናምን። ይሄ አርቲ ቡርቲው ሳይቀር ግርማ ሰይፉ የምትባል ድኩም ሳትቀር አጀንዳ ለመስጠት ሙከራ አድርጋለች። ውልቅልቁ እየወጣ ያለው አብይ አህመድ በሁሉም ነው። የአዳራሽ ስብሰባው ሳይጀመር መክኗል። የነ መስፍናሪያ ቁማር በኢትዮጵያ ፖለቲካ ውስጥ ነፍስ ዘርቶ የበላይነት የሚይዝበት እድል የለም። ቤሳቢስቲን እንደዛ አይነት እድል የሚሰጠው አይደለም። በጦርነት መስክ ገባ። አረንዛው ጎጃሜ አረንዛ እያደረገው ዋለ። እያጨደው እየከመረው መጣ። በጮቄ ብርድ ላይ ብርድ ጨመሩለት የበላይ ልጆች። አምባሰል የጀነራል አሳምነው ልጆች በየቀጠናው እየገረፉት እያወላለቁት ነው የሚገኘው። ያ ጭንቀት አለባቸው፣ ይገባናል። አሁን የትግራይና የአማራ ሕዝብ መካከል ሊነሳ የሚችል ጦርነት ፍሬም አድርገው የነበሩት ጨፌ ላይ ያሉ የኦሮሚያ ባለስልጣናት ይህንን ነው። በማናቸው መንገድ በአማራና በትግራይ ህዝብ መካከል ጦርነት በማናቸው መልኩ እንዲቀሰቀስ የማድረግ እንቅስቃሴ ነው ያደረጉት። እንደው እኮ በጣም የሚደንቅ ዘመን ላይ ነው የደረስነው። በድፍረት ያለ ሀፍረት የኤርትራ ተላላኪ በሻዕቢያ ተላላኪነት ጌታቸው ረዳ ደብረ ጽዮንን ሊከስ ሲመጣ ከማየት በላይ ምጽአት የመድረሻው ምልክት አለ ብላችሁ ታስባላችሁ? ቱ ቢ ኦነስት ለሻዕቢያ መላላክን ከኦህዴድ በላይ የሚያውቀዋል? ከኦህዴድ ጀነራሎች በላይ ከብርሃኑ ጁላ ወታደራዊ አመራሮች በላይ የሻዕቢያ ጀነራሎችን ጫማ የጠረገ ተላላኪ አለ? ኢትዮጵያን የምታክል ትልቅ ሀገር ይዞ የኦህዴዱ ቁንጮ አብይ አህመድ ዘንድሮ ከኤርትራ ጋር ባንታረቅ አልቆልን ነበረ ጎበዝ አጨብጭቡ እያለ ሲያስጨበጭብ የነበረ አካል አለ? ይሄ በኢትዮጵያ ታሪክ ተደርጎ ያውቃል? ኢትዮጵያ አልቆላት ነበረ ኤርትራ ባትኖር ኑሮ ሲሉን የነበሩ አካላት ኤርትራ የጨፌ ኦሮሚያን ጥቅም እያስከበረች መቀጠል የማትችልበት ሁኔታ ሲፈጠርና የፖለቲካ ተቃርኖ ሲፈጠር ኤርትራ ታሪካዊ ጠላት ናት። የኤርትራ ታሪካዊ ጠላትነት የኦህዴድን ፍላጎት አላስፈጽምም ስትል ነው የታያችሁ። ተደራጅታችሁ ስታበቁ የኤርትራ ወታደር መግባቱና ጦርነት መክፈቱ ልክ ነው ብላችሁ ኤርትራ ብቻ አይደለም የሶማሊን ጦር ጋብዛችሁ አላመጣችሁም ወይ? የኤመሬትን ዱረን አሰልፋችሁ በየአቅጣጫው ያንን መቀጥቀጥ እንደ ትልቅ ዝና አልቆጠራችሁትም ወይ? ከዚያስ በኋላ የትግራይ ህዝብ የኢትዮጵያ ህዝብ አካል አይደለም በቀረጻችሁት አጀንዳ ጥርግ በሉ አይደለም ወይ አዳነች አቤቤ ያለችው? ኢትዮጵያን ለማፍረስ ነው ብላችሁ ስታበቁ እነሱ ዲፋክቶ ስቴት ሊሰሩ ነው ጥርግ ይበሉ ስትሉ የነበራችሁት ሞንጆሪኖ ባናታችሁ መጣችና የመገንጠል ዓላማ የለንም እናንተ እዛ 4 ኪሎ ላይ ያለው የኦህዴድ ቡድን አገዛዙ ቡድን ይሄ ጨቋኝና አረመኔ ቡድን ግን መሸነፍ አለበት ወደሚል መጣች። ሳሊቬት አድርገው ይፈልጉ የነበረው እዛ ትግራይ ላይ ያለ የህወሓት ኃይል ዲፋክቶ ስቴት ወይ መገነጠላለሁ እንዲል ነው። ያንን መሰረት አድርገው መላውን ኢትዮጵያ አነሳስተው ሲያበቁ የሁላችሁ ኢትዮጵያ ምናምን ልትፈርስ ነው በሚል እንደ ቀድሞ ማጭበርበሪያ መስራት ነው የፈለጉት። እነዚያ ደግሞ ሰሜን ላይ ያሉት አካላት ነገሩ የገባቸው ይመስላል። የምን መገንጠል ነው የምታወሩት? እንመጣለን
በኢትዮጵያ ውስጥ ለውጥ ያስፈልጋል፣ እያንዳንዱ ብሔረሰብ በእኩልነት የሚኖርበት ስርዓት እንፈልጋለን ብለው በአደባባይ መጡ። አይ በትግረኛ እኮ ይናሉ በምናምን ይሄናሉ ምናምን አሉ። ኧረ በፈለጋችሁት በትግረኛም ይሄው በአማርኛም ይሄው እያሉ እየዘረዘሩ መጡ። አሁኑ ኦህዴድ መግቢያ ጨነቀው። የሚያደርጉት የሚይዙት የሚጨብጡት ጠፍቷቸዋል። ተራውጠው ጎጃም ሲገቡ በደቂቃ ውስጥ ሁሉን ነገር እነሱ በፈለጉት ቅርጽና መንገድ የሚቋጩት መስለው እርግጥ መስሏቸው እርግጠኛ ሆነው ነበር። አንድ እርምጃ ወደፊት መሄድ ግን አልቻሉም። ይሄ ነውረኛ ስርዓት ነው በወንድሞቻችን ላይ እስር ቤት የሚያማቅቃቸው ወንድሞችን የፖለቲካ ማባያ አድርጎ እነ መስፍን አርአያ ይሄንን የፖለቲካ ጫወታቸውን እስከሚጨርሱ ድረስ ነሐሴን አሳልፎ ጥቅምት መግቢያ ላይ ኢቭን መስከረምም አልፎ ጥቅምት መግቢያ ቀጥር ያለው አለ። ምናልባት በነሐሴ ውስጥ በሚፈልጉት መንገድ ፖለቲካ ቅርጽ አስይዘነዋል ካሉ ለአዲስ ዓመት እነከሌን ፈታናቸው የምክክር ኮሚሽኑ ሚና ይሄ ወጣ ምናምን የሚል ፖለቲካ ሊሰሩ ቀድመን እናውቀዋለን። ምን እንደምታስቡ ማስነጠስ ስትፈልጉ ቀድመን ይገባናል። ኦህዴድ በፖለቲካ ልሂቅ ሆኖ በኢትዮጵያ ውስጥ የሚፈልገው ሊጫወት አይችልም። አንድ አጋጣሚ የአገሪቷ የኢኮኖሚና የፖለቲካ ፓወር፣ ኢኮኖሚ ፓወር ነው፣ ፖለቲካ ፓወር ነው፣ ፕሮፓጋንዳ ፓወር ነው፣ መረጃ ፓወር ነው እንደምታውቁት። እነዚህን ደግሞ በአንዲት አጋጣሚ ተቆጣጥረዋል። እነዚህ ሰዎች በወል ይህን እንዲቆጣጠሩ የድርሻውን የተወጣ ማዕት ነው። ሁሉም ልሂቅ እጁን ዘርግቶ ያልሆነ ቀርቃር ውስጥ ገባ። አሁን ነው ገና ወደ መጸጸት ውስጥ ያለው። አርሲ የከምባታው የሃዲያው የሜያው አይደለም ወይ? እስቲ የከምባታ ህዝብ ታሪኩን ይጻፍ፣ የጌዲዮ ህዝብ ታሪኩን ይጻፍ። የት ቦታ ነበረ? የትኛው ጎሳ በየትኛው ዘመን ማን የትጋ ማንን አጠፋ? ጀንጃሮ እነዚህ የት ነበሩ የነበሩት? አሁን ጅማ የምትለው ምናምን ቀጠና የማን ነበረ? እነማን ከየትኛው ክፍለ ዘመን ጀምሮ ወደዚህ ቀጠና መጥተው በማን ላይ ጥፋት ታወጀ? ከዚህ በኋላ ግልጹን እንነጋገራለን። ታሪክ በየፈርጁ ይመዝግብ ካላችሁ ይመዘግባል። አዲስ ትርክት ይዛችሁ መጣችሁ እንድትፈጁት ግን አይታወቅም። ይሄ ቡታጅራ የሚባል ይሄ ውሃ ውስጥ ያደረ ባቄላ የሚባል ድቡልቡል ሰውዬ ቡታጅራ አካባቢ ተወለድኩ ምናምን ይላል። አንዴ በጉራጌ አንዴ በኦሮሞ ስም ሽቀላ ውስጥ ያለ አባዱላ ብብት ስር የኖረ ሰውዬ ራሱን የፖለቲካ ልሂቅ ሊያረግ ይሞክራል ማለት ነው። ምንድነው የሆነው? ቡታጅራ አካባቢ ምንድነው አሁን እየተሰራ ያለው? ምንድነው እና አባዱላ ምን እያደረጉ ነው ያሉት? የሶዶ ጉራጌ ምንድነው እጣ ፈንታው? ምን እየተደረገበት ነው ያለው? እንተዋወቃለን፣ በዝርዝር እንመጣበታለን። አሁን ጊዜው በዚህ ደረጃ መነጋገር ያለብን ወቅት ስለሆነ እንነጋገርበታለን። ምክክር ኮሚሽን ምናምን ብለው እና አህመዲን ጀበል አጀንዳ ቀርጸው የፈለጉትን ለማስፈጸም የሚራወጡበት ነው። ትረስት ሚ በፈለገው መንገድ አብይ አህመድ እንኳን የምክክር ኮሚሽን የሚባል አርቲ ቡርቲ የሆነ ምናምን የአንድ ፖለቲካ ድርጅትና ከአንድ ብሔረሰብ የተውጣጣ ቡድን ፍላጎቱን ለማሳወጅ የሚጠቀምበት አካል ቀርቶ 1983 እኮ ምንድነው የኮሚሽን ምንድነው የሽግግር ጊዜ ምክር ቤት እኮ ተቋቁሟል። አብዮታዊ ዲሞክራሲ የሚባል ስርዓት ወይም አብዮታዊ ዲሞክራሲ ጽንሰ ሐሳብ የህገ መንግስት ፍሬምወርክ ይዞ የመጣበት ወቅት ማለት ነው። የአሸናፊዎች ህገ መንግስት ነው፣ ተሸናፊዎች ያሉትን የደፈቁበት ነው እየተባለ እስከ ዛሬው አከራካሪ ነው። የወለደውንም ነገር የምናቅ ነው። ሐቀኛ ንግግር፣ ድርድርና የኢትዮጵያን ችግር መፍታት ማለት አህመዲን ጀበልና ቡድኑ ከአብይ አህመድ በሰጣቸው አጀንዳ ምናምን አድርገው የሆነ ነገር እንዲሉ ማድረግ ማለት አይደለም። በየቦታው ታጣቂ የተባለው አካል እየተፋለመ የፖለቲካ ቅራኔዎች የሚፈቱበት መድረክ አለመኖሩ እየታየ ዛሬም ህዝብ በጅምላ እየተፈጀ ህዝቡን በጅምላ የሚፈጀው አካል ጦርነትም በቀደም አንስተነዋል። የአዳራሽ ስብሰባ፣ የመስክ ላይ የጦርነት ፕሮፓጋንዳ